ማለት ነብያችን አለይሂ ሰላም ልደት ብዙ ነገሮችን ይዟል። ልማታዊንም ይዟል፣ ሰላምንም ይዟል፣ የተራበውን ያበላል፣ እንደ የተራራቀውን ያቀርባል፣ የተጣላውን ያስታርቃል። ይሄ የነብዩ መሐመድ አለይሂ ሰላም ስነ ምግባር ነው። ደስታም ነው፣ ፍቅር ነው። ስለዚህ የራሳቸውን መውሊድ ማክበር ለኛ ደግሞ እንደ ሀገርም እንደ ዓለም አቀፍም ትልቅና በጣም የሚደገፍ ደስ የሚል ስሜት ይፈጥራል። አልহামዱሊላህ በጣም ደስ ይላል። ያው እንደምታዩት ነው ደስታው። ዓለም ሁላ ነው ያበራው፣ ዓለም ሁላ ነው የተደሰተው። በዓሉን ከመጠን በላይ ደስታ ያሰማል። የነብያችን አለይሂ ሰላቱ ወሰላም መወለድ በዓል ለእስልምና ታሪክ ትልቅ ጸጋ ነው፣ ትልቅ በረከት ነውና በየአመቱ በየዕለቱ ባስታወስነው ቁጥር እጅግ የገዘፈ ደስታ ይሰማኛል ሁሉ ጊዜ። በዓሉ ወላሂ በጣም ደስ በሚል መልኩ እየተከበረ ነው የሚገኘው። የሁላ ፈልቅ የሁላ ሙእሚን እንግዲህ ከአንድ ላይ ተሰብስቦ በአንድ መስጊድ ላይ እንግዲህ ይሄን መውሊዱን እያከበረ ይገኛል። የነብያችን አለይሂ ሰላቱ ወሰላም ዊላዳ ነብያችን አለይሂ ሰላቱ ወሰላም ለኛ ከተሰጡ ትልቁ ስጦታ ውስጥ አንዱ ናቸውና ስለዚህ ኢንሻአላህ ይሄንን አንድ ላይ ሰብሰብ ብለን እያከበርነው ነው እንገኘው። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን በማድረሳችን ደስ ይለናል። ይህ በዓል ልጆቻችን የምናስተምርበት ለዓለም ህዝብም የሰላም መልእክተኛ እንደነበሩ የምናስተዋውቀት ይህንን በዓል በመዋል ነው ደስ ይለናል። ነብያችን ሰለላሁ ዐለይሂ ወሰለም ለኛ የተሰጡን እጣችን ናቸው። ነብያችን በሐዲስ ላይ ይላሉ እኔ የእናንተ እጣ ነኝ፣ እናንተ ደግሞ የኔ እጣ ናችሁ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ለኛ ስለተላኩልን እንደስታለን። ስለዚህ የምናከብረው በተለያዩ ነገራቶች ነው። ለምሳሌ ብናይ የተቸገሩትን በማብላት ሊሆን ይችላል። እንዲሁም ልብስ የሌላቸውን በማልበስ የተለያዩ ነገራቶችን በማድረግ በዓልን እናሳልፋለን። የሚፈለግብን ነገር ምንድነው? በሰላም በሙሐባ በአንድነት እንግዲህ አንዱ ደካማው ለሌላው በመረዳዳት የሳቸው መምጣት እዚች ዓለም ትልቅ ነገር ነው ይዞ የመጣው። እሱ ምንድነው? የሰው ልጆች እኩልነትን፣ ሰላምን፣ ሙሐባን፣ ፍቅርን፣ ታጋሽነትን ከራስ በላይ ሌላውን አሳልፎ ማየትን እሳቸው ይሄ ነው የሰላም የሙሐባ የአንድነት አንዳችን ለአንዳችን የምንተዛዘንበት የራህመት ኡመት ናቸው። ባህሪ ወይም ሲፋቸው ላይ የተላበስን ሆነን እናከብረዋለን ማለት ነው። ነብያችን አለይሂ ሰላቱ ወሰላም በእንትናቸው ባህሪያቸው መከባበርን ያስተምሩን ነበረ፣ መደጋገፍን ያስተምሩን ነበረ፣ እርስ በርስ መረዳዳትን ያስተምሩን ነበረ እና ይሄ ሁሉ እንግዲህ ጀማዓ የሁላ ኡማ እንግዲህ እዚህ ጋር በዚህ ባማረ መልኩ ተሰብስቦ እንደምታየው እንግዲህ የነኑ የነብያችን አለይሂ ሰላቱ ወሰላም መውሊድ እያከበረ ይገኛል ማለት ነው። የሳቸውን ዊላዳ የሳቸውን መወለድ ወደዚህ ምድር መምጣት እስካስደሰተን ድረስ የሳቸውን ስም ከፍ ማድረግና ሰለዋት ማብዛት፣ ሲራቸውን ማንበብ፣ ስለሳቸው ባህሪ ማወቅ፣ ማህበራዊ ኑሮ እንዴት ነበሩ፣ ኢልሙ ላይ እንዴት ነበሩ፣ ፍትሃዊ ነበሩ፣ ሩህሩህ ነበሩ፣ አዛኝ ነበሩና የሳቸውን ሲፋ ማወቅና መረዳት ያስፈልጋል ብዬ አስባለሁ። ለልጆቻችን የሳቸውን ሲራ ማለት የሳቸው የህይወት ታሪክ ጸባያቸው እንዴት እንደነበር የሳቸው መሐባ እንዲኖራቸው ማስተማር እንዳለብን እገልጻለሁ። ሁሌ መከባበር በቃ በምንም አይነት በየትኛው መንገድ በየትኛው አስተሳሰብ ሁሌ አንድ መሆን፣ መተሳሰብ፣ መከባበር ይሄ ነው እንግዲህ የተራበ የሚበላበት የታረዘ የሚለብስበት ሁሉም ተሰብስቦ በአንድነት የሚደሰቱበት በዓል ነው። እንደዛ ሀበሻ የምትታወቀው በፍትህ ነው። ፍትሃዊ ናት ነው ያሉት ነብዩ። ወደዛ ሀገር ፍትህ አለና ወደዛ ተሰደዱን ያሉትና ሷሃቦችን ፍትሃዊ መሆን አለብን ሁላችንም። እርስ በርስ መተሳሰብ፣ ፍትሃዊ እያንዳንዱ ነገር በፍትህ መፍረድ ይኖርብናል። ድሆችን በማብላት የታመሙትን በመዘየር ያጡትን በመርዳት የተከፉትን አይዟችሁ በማለት የተሰደዱትን አይዟችሁ ብሎ መገደፍ፣ በየሆስፒታሉ የሄዱ የታመሙትን መዘየር፣ ጎረቤት ለጎረቤት ተጣልቶ ተሆነ አውፉ መባባል፣ የቸገረው ታለ አይዞህ እንካይችን ተካፍለ በማለት ነው
እና በመረዳዳትና በመተዛዘን ነው ማሳለፍ የሚገባን እላለሁ። ምስኪኖችን ማብላት፣ የተራቆተን ማልበስ፣ የተቸገረን መርዳት አንዱ የመውሊዱ ባህሪ ነው ማለት ነው። መውሊድ ሲደርስ ሁሌም ቢሆን ወጣቶች በአሁን ሰዓት ማሻአላህ ተነሳስተው እንደሚያደርጉት ሀታ የደም ልገሳ እንኳን ሳይቀር እየተደረገ ይገኛል ማለት ነው። ይሄ ነብያችን አለይሂ ሰላቱ ወሰላም ያስተማሩን ነው ማለት ነው። መውሊድ ደግሞ በባህሪው አንድ ላይ ይሰበስባል፣ አንድ ላይ መቋደስን ያስተምራል፣ አንድ ላይ አብሮ መብላትን ያስተምራል እና መተባበርን፣ መከባበርን፣ መደጋገፍን የምታይበት በዓል ነው። ከመውሊዶች ለየት የሚያደርገው መውሊድም ማለት ነው።